ወንድ ልጅ የጣሉበትን ሲያነሱበት አይወድም ማለት ዛሬ ነው ትላላችሁና በጣም ነው የገረመኝ። ያብ እንግዲህ እሳት ጎርሶ መጥቷል ማለት ነው። እኔ ሌላ ሰው ቢሆን ብዙ ነገር ስታሳልፍ ብዙ ነገር ስትሆን አልመጣሁም ነበር፣ ግን ልዑል የሚለው ነገር በጣም ያመኛል፣ ያንገሸግሸኛል እያለ መጥቶላችኋል እና የደስከው ምታ ቢሉት ወደ ሚስጥሩ ወጣ አላ ያገሬ ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እኔ ደህና ነኝ አልሐምዱሊላህ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። ቻናሌ ላይክ ሰብ እያደረጋችሁ ድጋሜ አበረታቱኝ እላችኋለሁ። እና እንግዲህ ዛሬ ላይ ያብ በነገራችን ላይ ያብ ጋር ስትሰራ ቪው ራሱ በጣም አለው። ለምን እንደዚህ አይነት ነገሮች ሲከሰቱ ነው ሰው እይታ ሊመጣ የሚችለው እና ተግባብተው ተስማምተው ሊሆን ይችላል እንጂ ልዑል ለምን ከጎኗ ሆነ ብሎ እሱ የእሷን ህይወት ሊረብሽ ሊመጣ አይመስለኝም። ያብ ግን ተግባብተውበት ተስማምተውበት ነው እና ቪውን ራሱ አይታችሁ ከሆነ ገና 4 ሰዓት ነው ወደ 33,000 ገብቷል ማለት ነው። እና እንደዛ ለስራ ነው ብዬ ነው ማምነው። እና እንግዲህ ሌላ ሰው ቢሆን ችግር የለብኝም፣ ልዑል ስለሆነ ነው። እኔ እስከዛሬ ብዙ ነገር እያለፈ ዝም ብያለሁ ችያለሁ፣ አሁን ላይ ግን ይህን መቋቋም አልችልም ብሎ እንግዲህ ከቤት በኖር ባሉበት ታይም መጥቶ የተፈጠረውን ነገር አይታችኋል። እየተደባደበው ነበረ። የእውነት ቢሆን ያኔ እንደሚባለው ከልዑል ላይ ትንሽ ይጣናል። እሱ ያ በጣም ይናደድበታል ማለት ነውና እንደ እውነት ስንወስደው ልዑል ከጎኗ ቢሆንም እንኳን ድሮ አሁን ላይ ይህ ያለ ነው። በቃ የሰው ላይ ከጎን ሆናችሁ በደስታውም በመከፋቱም ታይም ላይ እናንተ ስትገኙ በፈለጓችሁ ሰዓት የማይታጣ ሰው ከሆነ እየተደራገር ቢያረጋችሁም አሪፍ ነው። ገባችሁ አይደል? ምክንያቱም ዋናው ነገር እኛ ከጎናችን የሚሆን ሰው አንጣ። በቃ እናንተ በፈለጋችሁ ታይም ላይ በቸገራችሁ ሰዓት ላይ ባለቀሳችሁ፣ በከፋችሁ፣ በተደሰታችሁ ሰዓት ላይ ከጎናችሁ የማይጠፋ ሰው በማንኛውም ሁኔታ ይህ ነው ትክክለኛ ሰው ማለት ነው። ግን አንዳንድ ሰው እንኳን ከጎናችሁ ሊሆን እንደውም የእናንተ የመከፋታችሁ ምንጭ የሚሆንበት አጋጣሚ አለ። ብዙዎችንም እያየናቸው ነውና የእውነት ቢሆን ራሱ እኛ ደስ ይለናል ከልዑልና ሄሉ ቢሆኑ የእውነት ማለት ነው። እና ታዲያ እንደሌላው ሰው ግን እኔ አንድ የተረዳሁት ነገር አለኝ እዚህ ውስጥ ማለት ነው። ያብን ማን ነው የሚባለው ናቲና ሄሉ በቃ የመጨረሻ ተለያይተዋል ማለት ነው። ሳስበው ለምን እንደው ታውቃላችሁ? ናቲ በተመለሰ ታይም ላይ አይታችሁት ከሆነ ናቲ በተመለሰ ታይም ላይ ያብ አንድም ነገር አልተናገረም ነበረ። አይታችሁ ከሆነ ምንም አይነት ገና ወዲያው እየተለያዩ ነበረ። ሳምንት ራሱ አልሞላቸውም ናቲ ከውጭ መጥቶ ከሄሉ ጋር ሲሆን ግን አንዲት ትንፋሽ እንኳን አልተናገርም። አንድ ቪዲዮ አልሰራም በእነሱ። ግን አሁን ላይ ያው ልዑል የእውነትም ለሄሉ እንደ ወንድም ስለሆነ ከጎኗ ሆኖ እንትን የሚለው ያው ስራውን ለማፋጠን እና ጥሩ እይታ እንዲኖራቸው ስራውን ለማስቀጠል የያዙት ነው ብዬ ነው እንጂ ማስበው በዛን ታይም ላይ መናገር ይችል ነበረ ማለት ነው ያብ። ከዛም ወዲህ ብዙ ሰዎች ጋር ሲመጡ ሲሄዱ መናገር ይችላል ማለት ነው። እና ያው ልዑል ሲመጣ የተመለሰው ስለሚግባቡ ነው እላችኋለሁ። ልዑል ደግሞ መልካም ሰው እንደሆነም በትንሹም ቢሆን አይቶታል። የእነሱን መለየት አይፈልግም ነበረ። በፊትም ያንን ነገር ልዩ ናት ልዩ በመሀል እንደኖረችም ሲነግራት ነበር። አይታችሁ ከሆነ እኛ ምንም ጥፋት አላየንበትም ከልዑል ላይ አንድ ሰሞን እየፈረድን ነበር። ግን ልዑል ያደረገው ነገር ትክክል ነው። ሊሆነውን ነገር ነው የተናገረው። ሄሉ ያብ ተንበርክኮ ቀለበት ሊያስርላት ሲል ሲረብሽን በቃ የሷን ህይወት ለመበጥበጥ ነው፣ እሷ ስለሚፈልጋት ነው፣ የሷን እንትና አይፈልግም እያል በጣም የሚሉ ሰዎች ነበሩና ግን ደግሞ ያንን አለመፈለግ ሳይሆን እሱ ያለው ነገር በኋላ ተፈጥሮ አይታችሁታል። ልዩ መጣይ ከአሁን በፊት ያለፈ ታሪክ ነው አለምናለ ብቻ ከዛም ወዲህ ብዙ ነገሮች አልፈዋል። እና ልዑል እንግዲህ ጥፋት አላየንበትም። መቼም ቢሆን የሄሉን ባንድ ፈስ ስለማይፈልግ ነው ከጎኗ የሆነውና ግን በጣም ነው ያሳቀኝ። ያብ እኔ ይመለሳል ብዬ አስቤ አላቅም ነበር። ብዙዎቻችሁ ደግሞ የሄሉ ፍቅር አልወጣለትም ምናምን የምትሉም አላችሁ። እንግዲህ እኔ ለስራ ነው ብዬ ነው ማምነው እንጂ ከአሁን በኋላ ያብ ተመልሶ ከሄሉ ጋር ወይም ደግሞ ሄሉ ማንንም ተያዝ
መያዝ የሚመለከተው ጉዳይ አይደለም። በቃ እንደ የጣላችሁት ነገር ጥላችሁታል። ወርቆ ይቅር አይባልም። ማንኛውም ሰው አንስቶ ተንከባክቦ ከእናንተ የተሻለ ሆኖ ያንን ሰው መያዝ ከቻለ እንዲሁም ልትደሰቱ ነው እንጂ የሚገባችሁ በዛ ደስታ። ለምን ወርቅ አልቀረችም ደግሞ ለምን እንደዚህ አረጋት ሊባል አይችልም። ልዑል የእሷ እንኳ ቢያረጋት የእሱ እንኳ ቢያረጋት አሁን ደግሞ እሷ አይደለም እሷ ናት ሄሉ ናት በቃ። እና አሁንም ቢሆን ያው ሄሉ ሳት እንትን ልዑል ሳይሆን ወደ እሷ የሄደው ሄሉ ናት። እንግዲህ አየሁህ በፈለኩ ሰዓት አላጣህም፣ በፈለኩ ሰዓት ከጎኔ ነህ፣ በከፋኝም በተደሰትኩም ሰዓት እና ብዬ አንተን አጥቼህ አላቅም፣ በእያንዳንዷ ነገር ከጎኔ ነህ እና ውለታህ በዛብኝ። ከዛ ላይ ደግሞ እንደዚህ አይነትን ማየት ሳልችል ርቄ መሄደው ለምንድን ነው? እና ስረዳ ያው ትወደኛለህ እንዴት እንደምትወደኝ እንደምታከብረኝ እንደምትንከባከበኝ ስለተረዳሁ እኔም ደግሞ ለአንተ ያለ ፍቅር ጨምሯል ብላ ያናገረችው እሷ ስለሆነ መጥቶ ከልዑል ላይ መዛትም ሆነ መደባደብ ይሄ ልክ ነው ብዬ አላስብም። የእውነት ቢሆን እንኳ ማለት ነው። ግን ያው እንደነገርኳቸው ተመካክረውበት ስራቸውን ለማስቀጠል ነው ብዬ ነው የማስበው። እማኑኝ 1 ወር ወይ ደግሞ 15 ቀን በቃ አይታወቅም። እንግዲህ ወራቶችም ሊቆዩ ይችላሉ። እነዚያ ሰራ አድርገው ደግሞ ከዛ በኋላ ሊሄዱ ይችላሉ። ብዙ አጋጣሚ ልነግራችሁ የምንፈልገው ብዙ ተመልካቾች እውነት የሚመስላችሁ ሰዎች አላችሁ፣ የምትጨነቁ፣ የምታዝኑ፣ የምትሳደቡ በጣም ብዙ ነገሮችን የምታዩ። በቃ ስራ ነው፣ ስራ ስለሆነ አምናችሁ ተቀበሉት ብላለች እሷም። እና አምናችሁ ተቀበሉት፣ ይሄ ውሸት ነው እላችኋለሁ። ይህን ዝም ብለው ያው ለስራቸው ብለው ነው። አልሙሂም ያው ይስሩ፣ ደስ ይላል። እንዳልኳችሁ ሰው ልጅ በፍቅር ምክንያት ከስኬቱ ወይም ደግሞ ከራሱ ርቆ መኖር የለበትም። ያኔ ፍቅር አያልቅም፣ ገንዘብ አላቂ ነው ይባላል። ግን አሁን ላይ ፍቅርም እያለቀ ስለሆነ ያው በደንብ አድርገን አጥበን ደግሞ ሌላ መቀየር አለብን። ገባችሁ አይደል? እና እንደዛ ነው ትላለች።